ጾመ ፍልሰታ ጾመ ማርያም። ጾሙን የጾመችው እመቤታችን አይደለችም። ጾሙን የጾሙት ቅዱሳን ሐዋርያት ናቸው። ቅዱሳን ሐዋርያት የእመቤታችንን ጾመ ፍልሰታ ብለን የምንጾመውን ጾም የጾሙት በሁለት ምክንያት ነው። የመጀመሪያው ጾም የጾሙት ከነሐሴ 1 እስከ 14 ለሁለት ሱባኤ ነው። የጾሙበት ምክንያት ደግሞ እመቤታችን ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በምትሸኝበት ጊዜ ጥር 21 አረፈች። ቅዱሳን ሐዋርያት ወደ ጌቴሰማኔ ሊቀብሯት እየወሰዷት ሳለ አይሁድ ለምቀኝነት አያርፉምና ኑ ሥጋዋን እናቃጥል ብለው ታውፋንያ የተባለ ኃይለኛ ሰው ከፊት አስቀድመው ሄዱ። ሐዋርያት ተሸክመዋት እየሄዱ ሳለ ያ ታውፋንያ ዘሎ የእመቤታችን ሥጋ ያለበትን አልጋ ያዘው። መልአከ እግዚአብሔር ሁለት እጆቹን ቆረጠው፣ ቀጣው። የእመቤታችንም ሥጋን ይዞ ወደ ገነት ወስዶ በዕፀ ሕይወት ስር አኖረው። ይህንን ከመስቀል ስር የተረከባት ዮሐንስ አይቷል። መጥቶ ለሐዋርያት ነገራቸው። እግዚአብሔርን አመሰገኑ። የታውፈንያ እጅ በእመቤታችን አማላጅነት ድኖ አምኗል። ቅዱሳት ሐዋርያትም ወደ አገረ ስብከታቸው ሄደው እያስተማሩ ቆዩ። ነሐሴ 1 በኢየሩሳሌም ተሰብስበው ሱባኤ ገቡ። ለቅዱስ ዮሐንስ የተገለጠለትን ለእኛም ግለጥልን ብለው ሱባኤ ገቡ። በዚያን ጊዜ በሁለተኛው ሱባኤ በ14ኛው ቀን ጌታችን የእመቤታችንን ሥጋ ሰጥቷቸው በጌቴሰማኔ ቀብረዋታል። እመቤታችን ተነስታ ወደ ሰማይ በይባቤ መልአክ ስታርግ ሐዋርያው ቅዱስ ቶማስ ከሀገረ ስብከቱ በደመና ሲመጣ ተገልጣለታለች። ቶማስ አንቺ የጌታዬ እናት እመቤቴ ማርያም አይደለሽም አላት። ነኝ እንጂ አለችው። ለሌሎቹ ሐዋርያት ተገልጠሽ እንዴት እኔ ተለየሁ? በመጀመሪያ ጌታዬ ሲነሳ አላየሁም፣ አሁን ደግሞ ተለየሁ አለ። እመቤታችን እርገቷን ከእርሱ በቀር ለማንም እንዳልተገለጠ ነገረችው። ሐዋርያት እመቤታችንን የገነዙበትን ሰፍነግ ሰጠችው። ሄደህ አብስራቸው አለችው። ሰግዶ በረከት ተቀብሎ ወደ ሐዋርያት ሄደ። የእመቤታችን ነገር እንዴት ሆነ አላቸው። ጌታችን ሥጋዋን ሰጥቶ ቀበርናት አለው ቅዱስ ጴጥሮስ። ቶማስ ሞት በጥር በሐምሌ መቃብር እንዴት ይሆናል አለ። ቅዱስ ጴጥሮስ አንተ ወትሮም ተጠራጣሪ ነህ፣ መቼ አንተ ብቻ ተጠራጥረ ትቀራለህ? ሌላውንም ታጠራጥራለህ እንጂ ና እይ አለውና ወደ መቃብሯ ወሰደው። መቃብሯ ቢከፈት ባዶ ነው። ቅዱስ ቶማስም እመቤታችንን እንደተገለጠችለትና ወደ ሰማይ እንዳረገች ነገራቸው። የገነዙበትንም ሰፍነግ አሳያቸው። ያንን ለበረከት ተካፍለው ደስ ብሏቸው ወደየ ሀገረ ስብከታቸው ሄዱ። በዓመቱ ነሐሴ 1 ለቅዱስ ቶማስ የተገለጠውን ለእነርሱም እንዲገለጥላቸው እግዚአብሔርን እመቤታችንን እንዲያሳያቸው ሱባኤ ገቡ። በ14ኛውም ቀን ሁሉም ሐዋርያት ባሉበት ጌታችን እመቤታችንን ይዞ በመላእክት ምስጋና ተገለጠላቸው። እመቤታችን በመንበር ቅዱስ ጴጥሮስን ተራዲ ካህን አድርጎ ቀድሶ አቆረባቸው። ወደ ሰማይ አሳርጓታል። እመቤታችን የተገለጠችበት ሱባኤ ስለሆነ ጾመ ማርያም ጾመ ፍልሰታ ተብሏል። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ኬብሮን መንፈሳዊ ሚዲያ ነው። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑ።